ዛሬ የጁምዓ ሌሊት ነው። በውዱ ነቢያችን አለይሂ ሰላቱ ሰላም ላይ ሰላዋት እያወረድን አንድ ጣፋጭ ልብን የሚገዛ ቆንጆ ታሪክ ላካፍላችሁ። እስከ መጨረሻው ድረስ በማድመጥ ሰላዋት በማውረድና ለሌሎች ሙስሊም እህት ወንድሞች እንዲዳረስ ሪፖስትና ኮፒ ሊንክ በማድረግ የአጅሩ ተካፋይ ሆኑ። አንድ የሶሪያ ይሁዳ የሆነ ሰው ቅዱስ መጽሐፍ ሲያነብ የነቢያችንን አለይሂ ሰላቱ ሰላም ስም ያጋጥመዋል። ሰውየው ይህንን ነገር አልወደደውም ነበርና የነቢያችንን አለይሂ ሰላቱ ሰላም ስም ከመጽሐፉ ላይ ይሰርዘዋል። በሚቀጥለው ቀን ሰውየው ያንኑ መጽሐፍ ሲያነብ ሰርዞት የነበረው የነቢያችን አለይሂ ሰላቱ ሰላም ስም በቦታው ላይ ሰፍሮ ያገኘዋል። አሁንም በድጋሚ ስማቸውን ይሰርዘዋል። ነገር ግን በሶስተኛው ቀን የነቢዩ መሐመድ አለይሂ ሰላቱ ሰላም ስም በቦታው ሰፍሮ ያገኘዋል። በሁኔታው የተገረመው ሰውዬ ይህ ነገር እውነተኛ መልእክተኛ ስለመሆኑ ምልክት ሳይሆን አይቀርም ብሎ ማሰብ ጀመረ። እንዳምንም ጊዜ ሳያጠፋ ውዱ ነቢያችን አለይሂ ሰላቱ ሰላምን ለማየት ወደ መዲና ያቀናል። መዲና እንደደረሰም በአካባቢው የሚያውቀው ምንም ሰው ስላልነበረ ወደ ነቢያችን አለይሂ ሰላቱ ሰላም መስጂድ ከዛው በር አጠገብ ይቆማል። ወዲያውኑም የነቢዩ መሐመድ አለይሂ ሰላቱ ሰላም ባልደረባ የሆኑት አነስ ረዲየላሁ አንሁ ወደ መስጂዱ ሲመጡ ያገኛቸውና ወደ ነቢዩ አለይሂ ሰላቱ ሰላም ዘንድ እንዲወስዱት አነስን ረዲየላሁ አንሁ ይጠይቃቸዋል። አነስም ረዲየላሁ አንሁ ሰውየውን ይዘው ወደ መስጂድ ይገባሉ። ሁሉም በከፍተኛ ሐዘን ተውጠዋል። በስብሰባው ዋና ወንበር ላይ የነቢዩ መሐመድ አለይሂ ሰላቱ ሰላም ቦታ የተረከቡት ደግሞ ታላቁ ሱሐባ አቡበክር አስሲዲቅ ረዲየላሁ አንሁ ተቀምጠዋል። ሰውየውም አቡበክር ረዲየላሁ አንሁን ነቢዩ መሐመድ አለይሂ ሰላቱ ሰላም ሳይሆኑ አይቀርም ብሎ በማሰብ እርሳቸው ዘንድ በመቅረብ እርሱ የተመረጡ መልእክተኛ ሆይ እዚህ ድረስ የመጣው ሰላምታ ላቀርብልዎት ነው በማለት ይናገራል። በዚህ ጊዜ መስጂድ ውስጥ የነበሩ ሰዎች ሁሉ ማልቀስ ይጀምራሉ። በዚህ ጊዜ ሰውየው ግራ በመጋባት ከሌላ ሀገር የመጣሁ እንግዳ ይሁዲ ነኝ፣ ለአላህ መገዛት እንዴት እንደሆነ አላውቅም፣ ምናልባት የማይገባ ነገር ተናግሬ ይሆን? ዝም ማለት ነበረብኝ? ደግሞ ለምንድን ነው የምታለቅሱት? በማለት ጠየቀ። በቦታው የነበሩት ዑመር ረዲየላሁ አንሁ አንተ ምንም ስላደረግክ አይደለም የምናለቅሰው፣ ነቢዩ መሐመድ አለይሂ ሰላቱ ሰላም ካረፉ 1 ሳምንት ያህል ይሆናል። ስማቸውን ጠቅሰ ስትናገር ስንሰማ ልባችን እንደ አዲስ በሐዘን ሞልቶ ነው ያለቀስነው አሉት። ሰውየውም ይህንን እንደሰማ በሐዘን ስሜት ልቡን ቀደደ። እንደምንም ስሜቱን ከተቆጣጠረ በኋላ አንድ ነገር እንድታደርጉልኝ ይፈልጋሉ፣ የሚቻል ከሆነ ካባቸውን ስጡኝ፣ እርሳቸውን ማየት ባልችል እንኳ ቢያንስ ካባቸውን ልውሰድ በማለት ተማጸናቸው። ዑመር ረዲየላሁ አንሁም ይህንን ልትሰጥ የምትችለው ፋጢማ ረዲየላሁ አንሃ መሆኗን ገለጹ። አልይ ረዲየላሁ አንሁ በበኩላቸው በአሁኑ ወቅት ፋጢማ ረዲየላሁ አንሃ ማንንም ማናገር እንደማትፈልግ ተናገሩ። ነገር ግን ሁሉም ተሰባስበው ወደ ፋጢማ ረዲየላሁ አንሃ ቤት በመሄድ በሩን አንኳኩ። የመጡበትንም ዓላማ ለፋጢማ ረዲየላሁ አንሃ አብራሩ። ፋጢማም ነቢዩ ሰለላሁ ዐለይሂ ወሰለም ከመሞታቸው ጥቂት ቀደም ብሎ አንድ ነገር ተናግረው ነበር። እኔን የሚወድና መልካም የሆነ የሩቅ ሀገር ሰው እኔም ብሎ ወደ ቤቴ ይመጣል። ነገር ግን ይህ ሰው እኔን አያገኘኝም፣ ከእኔ የተበረከተ ስጦታ መሆኑን በመግለጽ ይህንም በተለያዩ ቀለማት ባሏቸው ጨርቆች ተሰፍቶ የተሰራውን የኔን ጥምጣም ስጡት፣ በእኔ ስምም ጥሩ መስተንግዶ አድርጉለት በማለት ተናግረው ነበር ስትል ፋጢማ ረዲየላሁ አንሃ ተናገረች። ከዚያም ይህ ይሁዲ የነቢዩ መሐመድን አለይሂ ሰላቱ ሰላም ጥምጣም ከተቀበለ በኋላ አንገቱ ላይ አደረገው። እስልምና መቀበሉንም ይፋ ካደረገ በኋላ የነቢዩን አለይሂ ሰላቱ ሰላም የቀብር ቦታ እንዲያሳዩት ጠየቀ። የመጨረሻ እስትንፋሱም በዚህ ላይ ሆነ። ፊዳከ አቢ ወኡሚ ያ ረሱላላህ አላሁመ ሰሊ ወሰሊም ወባሪክ አላ ሰይዲና ሙሐመድ